ሶሻል ሚዲያ ልጀምር ስል የተሰማኝ ስሜት በጣም ከባድ ነበር 2015 መጨረሻ ላይ አካባቢ ማለት ነው። ያንን ስሜት ግን አልፌ አሁን አሪፍ የሚባል ኮንተንት ክሬተር የመሆን ደረጃ ላይ ደርሻለሁ። ስለዚህ እናንተም ኮንተንት ክሬሽን ልጀምሩ ከሆነ እንደዚህ አይነት ስሜት እንደሚሰማችሁ እርግጠኛ ነኝ። ምክንያቱም ብዙ ጀማሪ ኮንተንት ክሬተሮች የምንጋራው ስሜት ስለሆነ ማለት ነው። ስለዚህ ይህንን ስሜት አልፋችሁ እንዴት ኮንተንት መስራት እንደምትጀምሩ ያግዛችሁ እንደሆነ ብዬ ነው ይህንን ቪዲዮ ምሰራላችሁ ማለት ነው። ስለዚህ ራሴ ይህንን ስሜት አልፌ እንዴት ኮንተንት መስራት እንደጀመርኩና ኮንተንት መስራት ጀምሬም እንዴት እንዳሳደግኩትና ሞኔታይዝ ማድረግ እንዴት እንደቻልኩ በዚህ ቪዲዮ የማብራራላችሁ ይሆናል ማለት ነው። የዛሬ 2 ዓመት ከግማሽ አካባቢ ነበር 2015 መጨረሻ ላይ ማለት ነው ኮንተንት መስራት የጀመርኩት። ኮንተንት መስራት የጀመርኩትም ቲክቶክ ላይ ነው። ለምን ቲክቶክ ላይ ካላችሁኝ ቲክቶክም ብዙ ሰው እየተጠቀመው ስላየው ቲክቶክ አሪፉ ፕላትፎርም ነው ብዬ አሰብኩ። በተጨማሪም ደግሞ ሾርት ፎርም ስለሆነ እኔ ደግሞ ጀማሪ ስለሆንኩ በአጭሩ መስራት አያቅተኝም። ከዛ በኋላ እያደኩ ወደ ዩቲዩብ እገባለሁ ብዬ ያሰብኩት ማለት ነው። መጀመሪያ ተጠቀመ የነበረው ዩቲዩብ ነበር፣ ምክንያቱም ከቲክቶክ በፊት ዩቲዩብ ስለነበረ ማለት ነው። ግን እኔ ለመጀመሪያው ወሰንኩት አሁን እንደነገርኳችሁ ቲክቶክ ነው፣ ቀላል ስለሆነ ማለት ነው። ስለዚህ እናንተ ማድረግ ያለባችሁ ነገር ቀለል የሚላችሁ ፕላትፎርም ላይ ገብታችሁ መስራት መጀመር አለባችሁ ማለት ነው። ምክንያቱም መጀመሪያ ላይ ራሱ ከከባዱ መጀመር የለባችሁም። ከከባዱ ከጀመራችሁ ወዲያው ነው የምትወጡት። ስለዚህ ቀለል ካለው ልጀምር ብዬ ከቲክቶክ ጀመርኩ ማለት ነው። ከቲክቶክ በመጀመርበትም ጊዜ አታምኑኝም ሊሆን ይችላል እንጂ 8 አይነት ኮንተንቶችን የለቀኩት 8 አይነት የተለያዩ ኮንተንቶችን እየቀየርኩ አንዳንድ ጊዜ ደግሞ ሁለቱንም አንድ ላይ ያስኬድኩ 3-4 ኮንተንቶችን አንድ ላይ ያረኩ ነበር የምለቀው ማለት ነው። ቲክቶክ በመጀመርበትም ጊዜ ደግሞ በቀን ከ3 እስከ 5 የሚሆኑ ቪዲዮዎችን እለቅ ነበር። ምክንያቱም በብዛት በለቀኩ ቁጥር ከፍተኛ ቪው እንደማገኝ ነበር ማስበው። ብዙ ኮንተንት አሪፍ ፐርፎርማንስ ይኖራል ብዬ ነበር ማስበው እና በቀን ከ3 እስከ 5 ኮንተንቶችን ስሰራ በእርግጥ ቪው ነበረው ስላችሁ ከጀማሪ አንፃር ቪው ነበረው። ያልነገርኳችሁ ነገር ፊቴን ሳላሳይ ነው ቲክቶክ የጀመርኩት ማለት ነው። ፊቴ ምንም ነገር አላሳይም ነበረ፣ ድምጼ ብቻ ነበር የምቀርጸው። ያኔ የነበረኝ ኢንፊኒክስ ስልክ ነበረ። በእርግጥ አሪፍ የሚባል ስልክ ባይሆን ራሱ በሱ ስልክ ድምጹን እቀዳለሁ። ከዛ በኋላ ኢንሻት የሚባል የስልክ ኤዲቲንግ አፕሊኬሽን ነበረ። በሱ ኤዲት አደረገውና ፖስት አደረገው ነበረ ማለት ነው። ኳሊቲ ወረደ ነበረ፣ ድምጹን ኳሊቲ ወረደ ነበረ። የምጠቀመው የጎግል ፎቶ ነበረ፣ ፊቴን አልጠቀምም። ስለዚህ አኒሜሽኖቹም አሪፍ አልነበሩም፣ ኤዲቲንግም አሪፍ ስላልነበረ ቪው ዝቅተኛ ነበረ። ከዛ በኋላ ምንድን ያደረኩት ከ8ኛው ኮንተንት 2ኛው ኮንተንት ጀመርኩ ማለት ነው። 2ኛው ኮንተንት ደግሞ ከስልክ ዛልጌ ወደ ፒሲ ማለት ነው። ፒሲም ላይ ገባው። ነገር ግን እንደ ስልኩ የጠለቀ እውቀት እንኳን ስለ ፒሲው ስላልነበረኝ ፒሲ በመሰራበትም ጊዜ በደንብ ፐርፎርም አላደረገም። ከዛ በኋላ ወደ 3ኛው ኮንተንት የገባው ማለት ነው። 3ኛው ኮንተንት ነው ነገሮቹ ላይ የተቀያየሩበት ማለት ነው። 3ኛው ኮንተንትም ጦርነት ነበረ። ብዙ ሰዎች ስለ ጦርነት ፋሲኔትድ ናቸውና ስለ ጦር መሳሪያ። ስለዚህ ያንን ኮንተንት በመሰራበት ጊዜ ከፍተኛ ቪው ያገኘው ነበር። በተጨማሪም ደግሞ ከፍተኛ ቪው ለማግኘት ምክንያት የነበረው ነገር የ14 ስልክ ነበረኝ። አሪፍ የሆነ ማይክ ነበረው ስልኩ። ስለዚህ በሱ ማይክ እቀርጻለሁ። ከዛ በኋላ በካፕከት ኤዲት አድርግ ነበረ፣ በስልኩ ካፕከት ማለት ነው። በጣም አሪፍ ቪዲዮዎችን መስራት ጀመርኩ። ስቶሪ ቴሊንግ ተስተካከለ። በተጨማሪም ደግሞ አይዲያ ማመጣበት መንገድ፣ ስክሪፕት ማድረግበት መንገድ፣ የምናገርበት ፕሬዘንቴሽን ኤዲቲንግ ስለተስተካከለ አንድ ቪዲዮ 50,000 ገባ። እንዲሁም አስታውሳለሁ የመጀመሪያ 50,000 ቪው የገባው ቪዲዮ ስህተት የሆነ ቪዲዮ ነበር። አርፒጂ ብዬ ባዙካ ነበር የማሳየው። 2 የተለያዩ ፕሮዳክቶችን አንድ ላይ ነበር ቪዲዮ የሰራውባቸው ማለት ነው። የማሳየው ምስል አርፒጂ ነው፣ የማወራው ደግሞ ስለ ባዙካ ማለት ነው። ሰዎች ይህን ነገር ኖቲስ ስላደረጉት ኮሜንት ላይ በጣም እየተነጋገሩበት ስለነበረ ቪዲዮ ቫይራል ወጣ ማለት ነው። እኔ ግን ያኔ የእውቀት ክፍተት ነበረ እንደዚህ አይነት ቪዲዮችን እንድሰራ ያደረገኝ ማለት ነው። ነገር ግን ይህ የእውቀት ክፍተት ለኔ ቀና ነገር ሆነልኝ። ብዙ ፎሎወሮችን አመጣ፣ ብዙ ተከታይ አመጣልኝ። ከዛ በኋላ ሞራል አገኘው። ሞራል ካገኘው በኋላ የጦር መሳሪያ ኮንተንት ላይ በጣም መስራት ስለጀመርኩ፣ ስለ ጀቶች መስራት ጀመርኩ፣ ስለተለያዩ ኮንተንቶች መስራት ጀመርኩ። ነገር ግን ችግሩ እዚህ ጋር ነው የሚፈጠረው። አካውንቴ ዋርኒንግ ውስጥ ገባ። ለምን? የጦር መሳሪያ ኮንተንት ስለምሰራ ማለት ነው። እንደዚህ አይነት ኮንተንቶች ቲክቶክ ላይ ስለማይፈለጉ ዋርኒንግ ውስጥ ገባብኝ ማለት ነው። 3 ወር አካባቢ በየቀኑ 3፣ 4፣ 5 ኮንተንት መለቀበት አካውንት ኦልሞስት ሊዘጋ መሰለኝና በጣም ከባድ የሆነ በቃ ልተወው ነበሩ ለማለት እችላለሁ። ነገር ግን አካውንት ዋርኒንግ እንደሚጠፋ ሰማው። ከዛ በኋላ የጦር መሳሪያ ኮንተንት አልሰራውም ማለት ነው። ስለ ጦር መሳሪያ አካውንቴ ዋርኒንግ ውስጥ ከገባ በኋላ የሰራሁት 1-2 ቪዲዮ ነው። እሱም ስለ ጦር መሳሪያ የሚያመላልሱ የአሜሪካ ኤርፎርስ ስለሚጠቀምባቸው አውሮፕላኖች ነው ማለት ነው። ስለ C5 ጋላክሲ፣ C17፣ C130 ስለመሳሰሉት ፕሌኖች ሰራው ማለት ነው። እሱም ዋርኒንጉን አላበላሸብኝም ነበረ። ከዛ በኋላ ከዋርኒንግ ለመውጣት ስል ኮንተንቴን ቀየርኩ ማለት ነው። ወደ ኮንስትራክሽን ውስጥ ገባው ማለት ነው። ኮንስትራክሽን ላይ ስለ ቡርጅ ካሊፋ ዓለም ላይ ስላሉት የኮንስትራክሽን ቴክኖሎጂዎች
ብዙ መማላቆም ቢሆን ሰርች እያረኩም የተለያዩ መረጃዎችንም እየተመለከትኩ የተለያዩ ኢንስፓይሬሽን ቪዲዮዎችንም እያየው መስራት ጀመርኩ ማለት ነው። እሱም በምሰራበትም ጊዜ ከድሮ የተሻለ ቪው ማግኘት ችያለሁ ማለት ነው። ከኮንስትራክሽኑ በኋላ ደግሞ ሌላ የመጣልኝ አይዲያ ለምን ስለ መርከብ አልሰራም? ብዙ ሰው ስለ መርከብ ፋሲኔትድ ነው ብዬ አሰብኩና ስለ መርከብ መስራት ጀመርኩ ማለት ነው። ከዛ በኋላ መርከቡን በደንብ ፐርፎርም አረጋ። ነገር ግን ይሄም እኔን ይወክለኛል ብዬ ስላላሰብኩ ኮንተንቱን ቀየርኩት ማለት ነው። ኮንተንቱን ወደ ምን ቀየርኩት መሰላችሁ? ከመርከብ ወደ ኮንስትራክሽን ማሽነሪ ቀየርኩት ማለት ነው። ስለ ኤክስካቫተር፣ ስለ ሎደር፣ ስለ ግሬደር ስለመሳሰሉት ማሽኖች ኮንተንት መስራት ጀመርኩኝ። እነሱም ኮንተንቶች በደንብ ታዩ። በደንብ ከታዩ በኋላ ግን ይሄንንም ኮንተንት እኔን ይወክለኛል፣ በደንብ መስራት እችላለሁ፣ ኮንሲስታንት ሆኜ መቀጠል እችልበታለሁ ብዬ ስላላሰብኩ ይሄንንም ቀየርኩት። ይሄንን ኮንተንት በምቀይርበትም ጊዜ ደግሞ ለኔም ሰስቴናብል የሆነ እኔ የምፈልገውን ነገር መናገር የሚያስችለኝን ኮንተንት ይሆናል ብዬ ያሰብኩትን ወደ መኪና ነው የቀየርኩት ማለት ነው። መኪና ላይ በምገባበት ጊዜ በጣም ብዙ አይነት ኮንተንት ነው ያለው። በየቀኑ መኪና ይለቀቃል። በየቀኑ የተለያየ ትሪም ያላቸው መኪኖች ናቸው የሚለቀቁት። በቃ በየአመቱ ደግሞ አፕዴት ይደረጋሉ። ሁሌ መኪና አለ። ስለ መኪና ተዋርቶ የማያልቅ ነገር ነው። ስለዚህ መኪናው ላይ በጣም ኮንተንት መስራት ጀመርኩኝ ማለት ነው። ከዛ በኋላ ግን መኪናው ላይ ኮንተንት መስራት ከጀመርኩኝ በኋላ መሀል ላይ ምን ማድረግ ጀመርኩ መሰላችሁ? ስለ ስልክ በጣም አውቃለሁ ብያችኋለሁ። መጀመሪያ ላይ ስለ ስልክ በግሪን ስክሪን ቪዲዮ መስራት ጀመርኩኝ ማለት ነው። ፊቴን እንደምንም ማሳየቼ የሆነ ላይቶችን 2 ባር ላይቶችን አርጌ ከላይና ከታች የታችኛው ባር ላይት ላይ ደግሞ ስልኬን አስቀመጡትና ከኋላ ግሪን ስክሪን አርጌ በቲክቶክ ፊልተር ማለት ነው። ከዛ በኋላ ገባው ስለ ስልክ ማብራራት ጀመርኩ። ቪው አገኘ። ከዛ በኋላ ሰዎችም ኢንጌጅ ማድረግ ጀመሩ። ከዛ በኋላ እንዴ ብዬ ስለ መኪና ትንሽ ቀጠልኩ። ከዛ በኋላ ግን በፊቴ መስራት እንዳለብኝ ወሰንኩ ማለት ነው። ከዛ በኋላ 15 ቀን ቲክቶክ አቆምኩ። 15 ቀን ቲክቶክ ባቆምኩበት ጊዜ ደግሞ ጠረጴዛ ሰራው። ከዛ በኋላ ያንን ጠረጴዛ ከሰራው በኋላ የእንጨት ጠረጴዛ ነበረ። ከዛ በኋላ ወንበር አስገባውለት። ከዛ በኋላ ግድግዳው ላይ ወረቀት ልጠፍኩኝ ስለ ቡጋቲ፣ ሽራን፣ ሱፐር ስፖርት 300 ፕላስ የመሳሰሉትን ስልክ የመኪና ሎጎ ምናምን ሳልኩበት ቻርቱ ላይ። ከዛ ባክግራውንድ እንዲያረኩት ማለት ነው። ከዛ በኋላ የመጀመሪያው ቪዲዮ ተለቀቀ ማለት ነው። በፊቴ ሰራሁት በትክክል አይዲያ አምጥቼ ስክሪፕት አድርጌ ወደ ካሜራው እያወራው ኤዲት የተደረገ ኮንተንቱ ተለቀቀ ማለት ነው። ቪዲዮ ቪው አገኘ። ከዛ ሁለተኛ ተለቀቀ። ያኔ ደግሞ ባንገር የሆኑ የቴሌ ምናምን ዜናዎች ስለነበሩ አልጎሪዝሙ ራሱ ፑሽ አድርጎ ነበር። ቪው አገኘ። ከዛ በኋላ 5 ቪዲዮ ቪው አገኘ። ከዛ በኋላ ግን ሞተ። በቃ ቻናሉ 2000 ነው 3000 ነው። ከዛ ለረጅም ጊዜያት ያህል በእንደዚህ አይነት ሁኔታ ቀጠልኩ ማለት ነው። የስልክ እየሰራው በፊቴ እንደዛ ከቀጠልኩ በኋላ ባክግራውንድ ማሻሻል አለብኝ ብዬ ኋላ የምትመለከቱትን ቦታ ቀለም ቀቦት። ከዛ በኋላ ወንበሬን አስቀምጬ በትክክል ላይቲንግን አስተካክዬ መቀረጽ ጀመርኩ። ከዛ በኋላ ስለ ስልክ ሪቪው ስሰራ ቪው ማግኘት ጀመርኩ። 100,000 ምናምን መግባት ጀመርኩ። ከዛ በኋላ ኮንሲስታንትሊ መስራት ጀመርኩ። ከዛ በኋላ እንደ ድንገት ማስታወቂያ የሚያሰሩ ሰዎችን እኔ ድሮም እየደወልኩ አናግር ነበረ፣ ግን አክሰፕት ያደረገኝ ሰው አልነበረም። እንደ ድንገት አንዳንድ ማስታወቂያ አሰሪዎች ዲኤም ላይ መጡ፣ ደወሉልኝ ምናምን። ከዛ መሃል አንዱ ፕሮዳክት ልላክልክ ቪዲዮ ስራልኝ አለኝ። አምኖ ላከልኝ። አሪፍ አድርጌ ሰራሁለት። ከዛ በኋላ ሌላም እቃ አገኘው፣ ሪንግ ላይት ማለት ነው። እዛ ጋር የምትመለከቷት እሷን ነው ሁለተኛ ያገኘሁት እቃ። እሱንም እቃ ሰጠኝ። ከዛ በኋላ ቪዲዮ ሰራሁለት ማለት ነው። ከዛ በመቀጠል ስልክ ቤት አገኘው። የስልክ ቤቱን ታሪክ ነግራችኋለሁ። ስልክ ቤቱንም ሰራሁለት ማለት ነው። ሌሎች ማስታወቂያዎችን እየሰራው ስመጣ ደግሞ እቃ ማሟላት ጀመርኩኝ። እዛ ጋር የምትመለከቱትን ፒሲ ገዛው። ከዛ በኋላ ለራሴም አሪፍ ስልክ ገዛው። የ14 ነበር ኤስ አልትራ። ሞኒተሪንግ ገዛው፣ ጠረጴዛ ገዛው፣ ወንበር ገዛው። ሙሉ ሴታፔን አሟለው ማለት ነው። ከዛ በኋላ በደንብ ኮንተንት መስራት ጀመርኩ ማለት ነው። ያኔ በትክክል ቪው ማግኘት ጀመርኩ ማለት ነው። በጣም ከፍተኛ የሚባለውን ቪው ማግኘት የጀመርኩት ያኔ ነው። በጣም ሁሉም ቪዲዮዎች ቫይራል ይወጣሉ። ሁሉም በደንብ ኢንጌጅ ያደርጋሉ። የኤስ20 አልትራ ካሜራ ለሶሻል ሚዲያው በጣም ምርጥ ኮምፓታብል ሆነለት። ከዛ በተጨማሪ ደግሞ ኤም14 ስልክ ነበር እንደ ማይክ የምጠቀመው። ማይኩ ጥርት ያለ ነው። ሶሻል ሚዲያ ላይ ሲወጣ ድምፁ ጥርት ያለ ነው። ስቴብል የሆነ ነው። ለአልጎሪዝሙ የሚመች አይነት ፎርማት ሆነለት። የኤስ አልትራው ካሜራ እና የኤም14ቱ ማይክ ማለት ነው። ከዛ በኋላ ቪው ማግኘት ጀመርኩ። በመሃል ደግሞ ካሜራ መግዛት ቻልኩ ማለት ነው። ከዛ ካሜራ ከገዛው በኋላ ኳሊቲው ጨመረ። የኦዲየንሶችም ኳሊቲው ጨመረ። ነገር ግን ብዛታቸው ቀነሰ ማለት ነው። ቪው በጣም ቀነሰብኝ። ስትራግል አረኩ። ወደም አስተካከልኩት። ከዛ በኋላ ታስታውሱ ከሆነ ደግሞ ዲጂታል ማርኬቲንግ እንደከፈትኩ ነግራችሁ ነበረ። ዲጂታል ማርኬቲንጉን በከፈትኩበት ጊዜ ደግሞ በጣም ቢዚ ስለመሆን አይምሮዬም ቢዚ ስለነበረ በርኖት ስለማረግም ኮንተንት ቀነስኩ ማለት ነው። በዛ ጊዜ ቪው ቀነሰ። ከዛ በኋላ ለመስራት በሞክር ትንሽ ስትራግል አረኩ። ከዛ በኋላ እንደገና ተነሳውና ኮንሲስታንትሊ ኢንጌጅ የሚያደርግ ኮንተንቶችን መስራት ጀመርኩ ማለት ነው። በባለፈው ቪዲዮ እንደነገርኳችሁ እነዛን ለውጦች አርጌ በደንብ ኦዲየንስ መገባት ጀመርኩ። አሁን ደግሞ ከትላልቅ ድርጅቶች ጋር ብራንድ ዲል መስራት ጀመረም ማለት ነው። ታዲያ ከእንደዚህ አይነት ኢሞሽን ላይ ተነስቼ አሁን ያለውበት ደረጃ መድረስ ያለው ማለት ነው። በኮንተንት ከዚህ በኋላም ፊቸሬን አየዋለሁ። ምክንያቱም
ኮንተንት የሚያድግ ነገር ነው። እዛው ምንም ነገር ሳለውጡ እንኳን ብዙ ሰዎች ጋር በደረሳችሁ ቁጥር እያደጋችሁ የምትመጡበት ነው። ብዙ ገንዘብ የምታገኙበት ነው። በተጨማሪም እውቀት ታገኙበታላችሁ፣ ኮኔክሽን ታገኙበታላችሁ፣ ሪስፔክት ታገኙበታላችሁ። ከዛ በኋላ ደግሞ ሌሎች ስራዎችንም ለመስራት ማርኬቲንጉ ይጠቅማችኋል። ከገንዘቡ በተጨማሪ ከፕሮሞሽኑ በተጨማሪ ማለት ነው። ስለዚህ ኮንተንቱ በጣም ጠቃሚ ሆነልኝ ማለት ነው። እኔ ኮንተንቱ ዳይሬክትሊ ሞኔታይዝ ካረገኝ በላይ እኔን የጠቀመኝ ሰዎች ያከብሩኛል ማለት ነው። ስለዚህ ኮንተንቱ ህይወቴን ነው ሙሉ ለሙሉ የቀየረው። የኔን መልክ ብትመለከቱት ራሱ ኮንተንት ከመጀመሪያ በፊትና በኋላ አንድ አይነት አይደለም። በእርግጥ የተቀየረ ነገር ኖሮ አይደለም፣ ነገር ግን ያለውበትም ኮንዲሽን ተቀይሯል ማለት ነው። ስለዚህ ኮንተንት ክሬሽንን ከዛ ቦታ ጀምራችሁ እዚህ እስክደርሱ ምን አይነት ጀርኒ እንደሚመስል በአጭሩ ያስረዷችሁ ይመስለኛል። ይህ ቪዲዮ እንደተመቻችሁ አልጠራጠርም። እንደዚህ አይነት ፐርሰናል ጀርኒዎችን ብዙ ሰዎች አያጋሯችሁም። እኔ የመጀመሪያው ይመስለኛል ቲክቶክ ላይ እንዴት ጀምሬ እንዴት እስከ መጨረሻው ድረስ እዚህ ደረጃ እንደደረስኩ የነገርኳችሁ ማለት ነው። ይሄ መጨረሻው አይደለም፣ በእርግጥ ይቅርታ መጨረሻው ስላልኩ ማለት ነው። ከዚህ በኋላ በጣም ብዙ ይቀጥላል፣ በጣም ብዙ ይሄዳል ማለት ነው። በቃ ምንም ሊሚት የሚባል ነገር የለም። አዶናይ ራሱ 5.4 ሚሊዮን ፎሎወር ደረሳ። እሱ ራሱ ሊሚት የለውም፣ ብዙ ይሄዳል። ሚስተር ቢስትም 450 አካባቢ ሚሊዮን ሰብስክራይበር አለው። ከዚህም በኋላ ብዙ ኮንተንት ይሰራል። ከዚህ በኋላ ብዙ ይሄዳል። ገንዘብ ለማግኘት ብቻ ሳይሆን ከዚህም በኋላ በደንብ ይታደጋል ማለት ነው። ስለዚህ ሊሚት የሚባል የለም። there is no limit, the sky is the limit። በቃ መሄድ ትችላላችሁ። እናድጋለን፣ እንቀጥላለን። ቀጣይ ዓመት ደግሞ በዚህ ሰዓት የተሻለ የኮንተንት ክሬሽን ጃርኒ ቪዲዮ እንደምሰራላችሁ አልጠራጠርም ማለት ነው። እኔ ለማታውቁኝ ቅዱስ ጎሳዬ ይባላለሁ። እዚህ ዩቲዩብ ላይ ስለ ኮንተንት ክሬሽን እያስተማርኩኝ በየሳምንቱ ሁለት አሪፍ ኮንተንቶችን ነው የምለቅላችሁ ማለት ነው። ቲክቶክ ላይ ደግሞ AI ቴክ ይባላል ቻናል ላይ የቴክ ኮንተንት ነው የምሰራበት ማለት ነው። በተጨማሪም ደግሞ ዩቲዩብ፣ ቲክቶክ እና ኢንስታግራም ላይ ዘ ዊልስ የሚባል ቻናል አለኝ፣ መኪና ሪቪው ማድረግበት ቻናል ማለት ነው። ሀገራችን ላይ የመኪና ሪቪው አልተለመደም፣ ነገር ግን እኔ የመኪናውን ሪቪው ኮንሲስታንት ሆኜ እየሰራሁት ነው ማለት ነው። አሪፍ ሪስፖንድ እያገኘሁ ነው፣ ከዜሮ ጀምሬ ከስክራች ማለት ነው። ከፍተኛ ቪው እያገኘሁ ነው እንደምትመለከቱት ማለት ነው። ያያችሁት ይመስለኛል ማለት ነው። ስለዚህ እንደዚህ አድርጋችሁ ኮንተንታችሁን ማሳደግ ትችላላችሁ። አትፍሩ፣ ጀምሩ ልላችሁ ነው የመጣሁት ማለት ነው። በቀጣይ አሪፍ የኮንተንት ክሬሽን ቪዲዮ እስከምንገናኝ ድረስ በሰላም ቆዩ።